እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይሁን። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እሺ፣ በደንብ ልንብላችሁ እግዚአብሔርን አመስግኑ። ያው እንግዲህ የመጀመሪያ ቀኑ ነው አይደለ? ማይክ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደለ? ስለዚህ አሁን በደንብ ተረድታችሁታል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በትናንት ሕይወቱ በፕሮቴስታንት መድረክ ላይ ኦርቶዶክስ ተዋህዶ ቤተክርስቲያን የሚሳደበው እንዲሁም ደግሞ በተለያዩ ጊዜ ከተለያዩ የቲክቶክ ወንድሞቻችን ጋራ ቅድስት ቤተክርስቲያንን በማዋረድ ቅድስት ቤተክርስቲያንን በመስደብ የሚታወቀው በቲክቶክ ስሙ አገልጋይ ደምረው እግዚአብሔር ረድቶት ዛሬ ወደ እውነተኛይቱ ቅድስት ኦርቶዶክሳዊት ቤተክርስቲያን መጥቷል። እግዚአብሔር እንኳን ረዳው። ውድ ኦርቶዶክሳውያን አንተ ስላ
ብላችሁ አመስግኑ። ክብርና ምስጋና ለመድኃኔዓለም ይሁን። በእንዲህ አይነት ዝማሬ እንድንለመልም ያደረገን የዝማሬ ባለቤት አምላካችን እግዚአብሔር ክብርና ምስጋና ይግባው። አሁንም የዘመረልን ሁሌም ሲዘምርልን ሲያመሰግን የሚኖር ወንድማችን እንቁ ዘማሪ